መቀበርቹ ነው ወይስ ዲኒ ብናጨስበት ነው የሚሻለው? እሱን ደረጃማ አልፎታል እኮ። በል አሁን ጤፍ አለ አይደል ቤት ውስጥ? በቃ ለንፍሮ የሚሆን ስንዴ ይገዛ። እንዴ የምን ስንዴ ምን ጤፍ ነው? ረሃብ እኮ አይደለም ልጄን አሰቃየው። እሱማ የታወቀ እኮ ነው። ሰው ሊሞት ሲል እንዲህ ነው ብቻውን የሚለፈልፈው። አሁን እዛ ታች ድርተኛ ብርቂቱ እንዲህ ነው እየለፈለፉ የሞቱት። እሳቸው እንኳን በእድሜያቸው ነው የሞቱት። በእድሜ ቢሆን ረዱ ተታርፍ ነበር። እንደው የእሱ ጥሪ ሆኖ ነው እንጂ እኔ ካንቺ በልጬ ነው አንቺ ሳትሄጂን የሚሄደው። በአሁን የሚጨሰውን ነገር ንገሪኝና ራሴ ገዝቼ እመጣለሁ። ከሞት ጋር የማይገናኝ ነገር አታውሪ። ቀድሞ መለፍለፍማ ይገናኛል እንጂ ኃጢአቱ በጋር ትታየዋለች አሉ። ከዛ በኋላ እንደው አይን ሰርተሽኛል አልሰራውሽም፣ ሰርተሽኛል አልሰራውሽም ሲጨቃጨቁ በዛው ደክሞት ሞት ይወስደዋል ያሸልባል ማለት ነው። እያየሁት አድጎ እያየሁት ይሙት። በቃ ይሄን ለማለት ነው የመጣሽው? እኛ እኮ የሚድንበት መንገድ ካለ ብለን ነው የጠራንሽ። እሱማ ጸጉሩ መላጨት አለበት። ልክ ነሽ እኮ። በጸጉሩ ምክንያት ይሆናል ይሄ የሚያስለፈልፈው መንፈስ የገባበት። አለመታጠብ ታጠብ ስለው የክፋት መስሎት ይኸው መዘዙ ለኛ ተረፈ። እኔ አሁንስ እንደው ግራ ገባኝ። እናንተ ናችሁ የታመማችሁት ወይስ እሱ? ከጸጉሩ ጋር ምን ያገናኘዋል? እና ከነ ጸጉሩ ሳጥን ውስጥ ይግባ ነው እንደምትሉት? ለቀብርም ገላውን ለማጠብም ቢሆን አይመችም። የምን ሳጥን ነው የምታወሪው አንቺ? መቼም በልብስ ሳጥን አንቀብረው እንዴ፣ ግልጽ እኮ ነው። እድሩ ደግሞ ገንዘብ የሚሰጣቸው አይመስለኝም። ሲሞት የሚሰጣቸውን ገንዘብ ለኔ ስጡኝ ብሎ በልቷል ሲሉ ሰምቻለሁ። አያቡ ቸኩል እኮ ነው ደግሞ።